የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከህዝብ እይታ መራቃቸውና በዱባይ ጁሚራ ሆስፒታል ሕክምና እየተከታተሉ መሆኑ መነገሩ በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። ይህ ክስተት በክልሉ የመሪነት ተዋረድ ላይ ከፍተኛ ክፍተትና ክፍፍል መፍጠሩም እየተነገረ ነው። በተለይም ኦሮሚያ ክልል ካለው ሰፊ መልክዓ ምድራዊ ገጽታና አሁን ካለበት ውስብስብ የጸጥታ ችግር እንዲሁም ሀገራዊ ምርጫውን ተከትሎ ፕሬዝዳንቱ በሌሉበት ወቅት ስልጣኑን በክትትል እየዘወረው ያለው አካል ማን ነው የሚለው ጥያቄ የብዙዎችን ቀልብ ስቧል። በተለመደው የአሰራር ሂደት መሰረት ፕሬዝዳንቱ በሌሉበት ወቅት ፕሬዝዳንቱ ስራውን በበላይነት ይመራሉ። ይሁን እንጂ አሁን ያለው ሁኔታ ከዚህ ያለፈ ትርጉም አለው። በክልሉ ብልጽግና ፓርቲ ውስጥ ያሉ ተጽዕኖ ፈጣሪ አመራሮች ፕሬዝዳንቱ በሌሉበት ወቅት ወሳኝ የሆኑ የፖለቲካና የጸጥታ ስራዎችን ለመቆጣጠር ክፍፍል መፍጠሩም ምንጮች አረጋግጠዋል። እነዚህ አመራሮች የፕሬዝዳንቱን ጽህፈት ቤት ስራዎችን በማቀናጀትና የክልሉን የጸጥታ ምክር ቤት ስብሰባዎች በመምራት የዕለት ተዕለት እንቅስቃሴዎች እንዳይስተጓጎል ለማድረግ እየሞከሩ እንደሆነም ተነግሯል። ይሁንና ከመደበኛ የመንግስት መዋቅር ባሻገር በፓርቲው ውስጥ ያሉ ጠንካራ ግለሰቦች በዚህ የሽግግር ወቅት ጎልተው ለመታየት እየሞከሩ መሆኑም ተሰምቷል። በክልል ውስጥ የሚካሄዱ ግዙፍ የልማት ፕሮጀክቶች፣ የጸጥታ ዘመቻዎችና የፖለቲካ ውሳኔዎች ባለቤት አልባ እንዳይሆኑ ከፍተኛ ጥረት እየተደረገ እንደሚገኝም እየተነገረ ነው። ይሁን እንጂ ግልጽ የሆነ መግለጫ ከመንግስት በኩል አለመሰጠቱ በተለያዩ የማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችና ግምቶች እንዲሰራጩ በር ከፍቷል። ፕሬዝዳንቱ ያሉበት የጤና ሁኔታና የቆይታ ጊዜያቸው በክልሉ የፖለቲካ ላይ ቀጥተኛ ተጽዕኖ አለው። ረዘም ላለ ጊዜ የሚቆዩ ከሆነ አዲስ ቋሚ መሪ የመሰየም አስፈላጊነት ሊመጣ ይችላል። ይህ ደግሞ በፓርቲው ውስጥ ያለውን የኃይል ሚዛን ሊቀይረው ይችላል ተብሎ ይገመታል። በአሁኑ ወቅት በክልሉ ደረጃ የሚደረጉ ከፍተኛ ስብሰባዎች የሚመሩት አካላት ለወደፊቱ የክልሉ መሪነት የታጩ ሊሆኑ እንደሚችሉም የፖለቲካ ተንታኞች ይናገራሉ። በተጨማሪም የፌዴራል መንግስቱ በኦሮሚያ ክልል ጉዳይ ላይ ያለው ጣልቃ ገብነትና ድጋፍ በዚህ ወቅት ይበልጥ ጎልቶ ታይቷል። ፕሬዝዳንቱ በሌሉበት ወቅት የክልሉና የፌዴራል መንግስት ግንኙነት እንዴት እየቀጠለ ነው የሚለውም ሌላው ትኩረትን የሚሻ ነጥብ ነው። በክልሉ ውስጥ ያሉ ተቃዋሚ ፓርቲዎችና የፖለቲካ ኃይሎችም ይህንኑ የአመራር ክፍተት እንደ አንድ አጋጣሚ በመጠቀም የራሳቸውን ትንተናና ጥያቄ እያቀረቡ ይገኛሉ። በአጠቃላይ የአቶ ሽመልስ አብዲሳ ከሜዳው መራቅ በክልሉ አስተዳደር ላይ የፈጠረው ጫና ቀላል ባይሆንም ስልጣኑን በጊዜያዊነት የያዙት አካላት መዋቅሩ እንዳይፈርስ እየሰሩ መሆናቸውም ይታያል። ሆኖም ህዝቡ ከወሬ ይልቅ እውነተኛና ይፋዊ መረጃን ከመንግስት እንዲሰጠው እየጠበቀ ነው። ፕሬዝዳንቱ ወደ ስራ መመለስ ወይም አለመመለስ ኦሮሚያን ብቻ ሳይሆን የጠቅላላ ኢትዮጵያን ፖለቲካ አሰላለፍ ሊቀይረው የሚችል ትልቅ ክስተት ሆኖ ቀጥሏል። በአሁኑ ወቅት ክልሉን በትክክል እየመራ ያለው ማን ነው የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። በዚህ ወሳኝ ወቅት የክልሉን ስልጣን በበላይነት ተረክበው እያስተዳደሩ ያሉት ምክትል ፕሬዝዳንቱ አቶ አወሉ አብዲ መሆናቸውም ታውቋል። አቶ አወሉ አብዲ በክልሉ ፖለቲካ ውስጥ ለረጅም ጊዜ የቆዩና በአሁኑ ወቅት ደግሞ የፕሬዝዳንቱን ክፍተት በመሸፈን ረገድ ቁልፍ ሚና እየተጫወቱ ያሉ አመራር ናቸው። አቶ ሽመልስ አብዲሳ ለሕክምና ወደ ውጭ ማቅናታቸውን ተከትሎ አቶ አወሉ አብዲ የተለያዩ ከፍተኛ የክልሉ ስብሰባዎችንና ሲመሩና ውሳኔዎችን ሲያስተላልፉ ታይተዋል ተብሏል። በተለይም የክልሉን የጸጥታ ሁኔታ ለማረጋጋትና የተጀመሩ የልማት ስራዎች እንዲቆሙ እንዲሁም ለቀጣዩ ሀገራዊ ምርጫ ቅስቀሳ ለማድረግ ረገድ ከጠቅላይ ሚኒስተሩ ትልቅ ኃላፊነት ወድቆባቸዋል። ይሁን እንጂ በፖለቲካ ተንታኞች ዘንድ የሚነሳው ጥያቄ አቶ አወሉ አብዲ ስልጣኑን በጊዜያዊነት የመያዛቸው ጉዳይ ሳይሆን ይህ የአመራር ለውጥ በክልሉ የፖለቲካ መስመር ላይ ምን አይነት ተጽዕኖ ይኖረዋል የሚለው ነው። አቶ አወሉ አብዲ ከዚህ ቀደም የነበራቸው ልምድና በፓርቲ ውስጥ ያላቸው ተሰሚነት ክልሉን በዚህ አስቸጋሪ ወቅት መረጋጋት በሰፈነበት ሁኔታ ለመምራት ይረዳቸዋል ተብሎ ቢታመንም እንደ ኦሮሚያ ያለ ሰፊና ውስብስብ ችግሮች ያሉበትን ክልል መምራት ቀላል ፈተና አይደለም። በሌላ በኩል የአቶ ሽመልስ አብዲሳ የጤና ሁኔታ ሚስጥራዊ መሆኑና ከመንግስት በኩል ግልጽ መረጃ ለመስጠቱ ለአቶ አወሉ አብዲ አመራር ሌላው ተግዳሮት ሊሆን ይችላል። ህዝቡ መሪው የት እንዳለና በምን ሁኔታ ላይ እንደሚገኝም ማወቅ ስለሚፈልግ ይህ ዝምታ በተለያዩ አካላት ዘንድ ጥርጣሬና ግምቶችን እየፈጠረ ይገኛል። አቶ አወሉ አብዲም ይህንን የህዝብ ጥያቄና በፓርቲ ውስጥ ያለውን አንድነት ጠብቆ የመጓዝ ከባድ ኃላፊነት ተረክበዋል። በአሁኑ ወቅት በክልሉ ውስጥ የሚስተዋሉ እንቅስቃሴዎች እንደሚያሳዩት አቶ አወሉ አብዲ ከፌዴራል መንግስት ጋር በቅርበት እየሰሩ መሆናቸውንና የፕሬዝዳንቱን ቦታ በብቃት ለመሸፈን እየሞከሩ እንደሆነም ይነገራል። ይሁን እንጂ አቶ ሽመልስ አብዲሳ የቆይታ ጊዜ መርዘም ወይም ወደ ስራ ለመመለሱ በክልሉ ፖለቲካ አሰላለፍ ላይ ትልቅ ለውጥ ሊያመጣ ይችላል። አቶ አወሉ አብዲ በቋሚነት ፕሬዝዳንቱ ነው የመቀጠል እድላቸውም በዚህ ሂደት ውስጥ የሚታይ ይሆናል። በአጠቃላይ ኦሮሚያ በአሁኑ ወቅት በአቶ አወሉ አብዲ መሪነት ስር ትገኛለች። ሆኖም የክልሉ የወደፊት ዕጣ ፈንታ የአቶ ሽመልስ አብዲሳ ጤና ጉዳይ አሁንም በከፍተኛ ጉጉት የሚጠበቅ አጀንዳ ሆኖ ቀጥሏል። መንግስት ለህዝቡ ግልጽ መረጃ መስጠቱ ወሬዎችን ለማስቆም ብቸኛው መፍትሄ ቢሆንም እስከዛው ግን አቶ አወሉ አብዲ የክልሉን መንኮራኩር እየዘወሩ ይገኛሉ። አቶ አወሉ አብዲ ወደዚህ ከፍተኛ የስራ ኃላፊነት ከመምጣታቸው በፊት በክልሉ የመንግስት መዋቅር ውስጥ በተለያዩ እርከኖች ላይ በማገልገል ረጅም የስራ ልምድ አካብተዋል። የትምህርት ዝግጅታቸውን በተመለከተ በመጀመሪያ ዲግሪ በኢኮኖሚክስ ዘርፍ የሰለጠኑ ሲሆን ዲፕሎማት ስተዲስ ደግሞ የማስተርስ ዲግሪያቸውን አግኝተዋል። ይህ የትምህርት ዝግጅታቸው በክልሉ ያለውን የኢኮኖሚና የልማት እንቅስቃሴ በእውቀት ላይ ተመስርተው እንዲመሩ ትልቅ አስተዋጽኦ አድርጎላቸዋል። ወደ ፖለቲካ
በፖለቲካው መድረክ በስፋት ብቅ ያሉት በምዕራብ አርሲ ዞን የአስተዳደር እርከን ውስጥ በነበራቸው ተሳትፎ ነው። በዞኑ አስተዳዳሪ በመሆን በቆዩባቸው ጊዜያት የህዝብ ግንኙነትን በማጠናከርና የልማት ስራዎችን በማስተባበር ረገድ የነበራቸው ሚናም በክልሉ አመራሮች ዘንድ እውቅና እንዲያገኙ አድርጓቸዋል። በመቀጠልም ወደ ክልሉ ደረጃ በማደግ የኦሮሚያን የግብርና ቢሮ ኃላፊ በመሆን ተሽመዋል። በዚህ ኃላፊነት ቦታቸውም የክልሉ የኢኮኖሚ መሰረት የሆነውን የግብርና ዘርፍ ለማዘመንና ምርታማነትን ለመጨመር በተደረጉ ጥረቶች ውስጥ ግንባር ቀደም ተሳታፊ ነበሩ። አቶ አወሉ አብዲ በመንግስት ስራቸው ብቻ ሳይሆን በፓርቲ ስራም ውስጥ ቁልፍ ሰው ናቸው። የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ በመሆን በሰሩበት ወቅት የፓርቲውን ርዕዮተ ዓለም በማስረጽና የአባላቱን አንድነት በመስጠት ረገድም ከፍተኛ ተጽዕኖ ነበራቸው ደጋፊዎቻቸው ይናገራሉ። ይህ የፓርቲ ስራ ልምዳቸው ከአሁኑ የክልሉ ፕሬዝዳንት ከአቶ ሽመልስ አብዲሳ ጋር ያላቸው የቅርብ የስራ ግንኙነት ይበልጥ እንዲጠናከር አድርጎታል። ወደ ምክትል ፕሬዝዳንትነት የመጡት በቅርብ ጊዜ ቢሆንም አቶ ሽመልስ አብዲሳ ለሕክምና ከሀገር ውጭ በሚቆዩበት በዚህ ወቅት ክልሉን በብቃት የመምራት ከባድ ኃላፊነት ወድቆባቸዋል። አቶ አወሉ አብዲ በባህሪያቸው ብዙ ሚዲያ ላይ መታየት የማይወዱና በዝምታ መስራትን የሚመርጡ አመራር እንደሆኑ ይናገራሉ። ሆኖም አሁን ባለው ተጨባጭ ሁኔታ የክልሉን አስፈጻሚ ምክር ቤት ስብሰባዎች በመምራት የጸጥታ ጉዳዮችን በመከታተልና ከፌዴራል መንግስት ጋር ያለውን ግንኙነት በማስተባበር ረገድ ዋነኛ ሰው ሆነዋል። የአቶ አወሉ አብዲ የአመራርነት ብቃት የሚፈተነው በዚህ የሽግግር ወቅት ክልሉን በሰላምና በመረጋጋት መምራት ሲችሉ ነው የሚሉት የፖለቲካ ተንታኞችም አልታጡም። በተለይም በክልሉ ውስጥ የሚነሱ የፖለቲካና የጸጥታ ጥያቄዎች በብልሃት በመያዝ የአቶ ሽመልስ አብዲሳን ክፍተት ለመሸፈን እያደረጉት ያለውን ጥረት በብዙዎች ዘንድ በትኩረት እየተጠበቀ ይገኛል። ፓርቲው ውስጥ ያላቸው ታማኝነትና የስራ ትጋት ለወደፊቱ የክልሉ ከፍተኛ የስራ ኃላፊነትም ትልቅ ግምት እንዲሰጣቸው የሚያደርግ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአቶ ሽመልስ አብዲሳ ከስራ ገበታቸው መራቅ በክልሉ ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳይረሳ። የዛሬውን ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።